ከተማሪዎች ምገባ ጋር በተያያዘ ፕሮግራሙ የትምህርት ለትውልድ ኢኒሼቲቭ አካል ሲሆን ይሄ ስራ በከተማ አስተዳደራችን ባሉ ሁሉም ቅድመ መደበኛ ትምህርት ቤቶች እየተከናወነ ያለ ተግባር ነው። መሰረት ላይ ግብ ጥለን የምንሰራ ከሆነ ላይ ውጤት ማምጣታችን የማይቀር ከመሆኑ ጋር ተያይዞ አሁን ልጆች ስር ላይ ስራ ሳንሰራ ስንቀር 12ኛ 8ኛ 6ኛ ክፍል ሲደርሱ ውጤት የምናጣበት ሂደት ነው ያለውና ይሄንን ለመቅረፍ መሰረት ላይ በጣም ሰፊ ስራዎች እየሰራን እየመጣን ያለንበት ሂደት ነው ያለውና ይሄ ቀጣይነት እንዲኖረው ሳይቆራረጥ የምገባ ስራውን ቀጣይነት እንዲኖረው መንግስት እንደ መንግስት ማህበረሰብ እንደ ማህበረሰብ ረጂ ድርጅቶች እንደ አቅማቸው ሁሉንም አሳልጠን በተገቢው የቅድመ አንደኛ ትምህርትን ውጤታማ ለማድረግ በልዩ ስራ እየሰራን ያለንበት ሂደት ነው ያለውና ስራውን የጀመርነው አምና ሲሆን በአራት ትምህርት ቤት ቅድመ አንደኞች ትምህርት ቤቶች ነበረ። ዘንድሮ ሁሉም ቅድመ አንደኛ ትምህርት ቤቶች ላይ ስራውን ጀምረናል። በዚህ ይህን ስራ ስንሰራ ማህበረሰቡ እንደዚሁም መንግስት በትብብር እየሰሩት ያለ ስራ ነው። በአጠቃላይ ከሀብት አኳያም እንደ መንግስት ለዚህ የሚሆን ሀብት ተመድቧል። በማህበረሰቡም በተመሳሳይ በአጠቃላይ ወደ 1 ሚሊዮን ብር ገንዘብ ለዚህ ተመድቧል ማለት ክልል ቀርጾ ያወረደልን 6 ኢኒሼቲቮችን አንዱ የቅድመ አንደኛ ትምህርትን አሳልጠን በተገቢው ተደራሽ ከማድረግ አንፃር ጥራቱን ለማስጠበቅ ስራዎች እየሰራን ያለንበት ሂደት አለ። ከዚህ ጋር ተያይዞ እንግዲህ በ2017 የጀመርነውን የምገባ ስራችን ዘንድሮም በ2018 አስቀጥለን ይዘቱን ለየት ባለ መልኩ አምና በነበረው የምገባ ስርዓት ሳይሆን ለየት ባለ መልኩ የተመጣጠነ ይዘት ያለው በተለይም የፕሮቲን አዘል የምገባ ስርዓትን ያካተተ በተለይ የእንቁላልና የወተት ተዋጽኦን እንዲሁም የሩዝና ሌሎች አምስቱንም ቀን በተከታታይ በከተማ ደረጃ ከ600 በላይ ህፃናት በዚህ ምገባ ማዕቀፍ ውስጥ እንዲያልፉ ያደረግንበት ሂደት ነው ያለው። ስራውን እንግዲህ የፓርቲ ኢኒሼቲቭ አካል ነው። በትምህርት ዘርፉ ላይ ከሚሰሩ ኢኒሼቲቮች አንዱ ነው። መንግስትም ትኩረት እየሰጠው ያለ ስራ ስለሆነ አጠናክረን የምንቀጥለው ስራ ነው ማለት ነው። ከዚህ ጋር ተያይዞ በሰፊው ቀጣይም በኤንጂኦ የሚደገፍ በግብአት በቁሳቁስ እየደገፉ ያሉ ኤንጂኦዎች በተለይ ኬር ህፃናት ድርጅት ለቡይ ከተማ አስተዳደር ትምህርት ዘርፍ ላይ ሰፊ ሆነ አስተዋጽኦ እያደረገ ያለ ከመሆኑ ጋር ተያይዞ የልጆች መጫወቻ መዝናኛ ሌላ በተጨማሪ እዚህ ጋር 2 ክፍል የምናየው በዲኬር ኢትዮጵያ የህፃናት ማቆያ ስራ መስራት እየቻሉ እናቶች ከስራ ገበታ ውጭ ሆነው በልጆች ምክንያት ቤት የቀሩ እናቶች ለማውጣት ታስቦ ከሴቶችና ህፃናት በጋራ ተቀናይተን 2 ብሎክ ከ2 ሚሊዮን በላይ ሀብት መድቦ ኬር ህፃናት ቤተሰብ ይሄንን ብሎክ አስረክቦን ከዚህ ብሎክ እንግዲህ ከ40 በላይ ህፃናት ፍሪ ፔመንት በነፃ ትምህርት እያገኙ ምገባ በተገቢው መንግስት ባቀረበው ማዕቀፍ ውስጥ እንዲሳተፉ እያደረገ ሰፊ ስራዎች እየሰራን ያለንበት ሂደት ነው ያለውና ጥቅል እንደ ከተማ በሁሉም ዘርፍ ላይ ማለት ይቻላልና በትምህርት ዘርፍ ላይ 6 ኢኒሼቲቮች ማዕቀፍ ተቀርጾ በክልል የወረዱትን በሁሉም ትምህርት ቤቶቻችን ከመተግበር አንፃር በልዩ እቅድ አቅደን ስራዎች እየሰራን ያለንበት ሂደት አለ። ከትምህርት ለትውልድ ስራዎች አንፃር ከዚህ ከመጽሐፍ ሀብት አሰባሰብም ይሁን ሌሎች ሀብቶችን ለትምህርት ጥራት ብቻ እንዲውሉ ከማድረግ አንፃር በልዩ ማዕቀፍ ውስጥ አስገብተን ስራዎች እየሰራን እንደሆነ ለማመላከት ነው። ስሜ ሞላሽ ተሰራ እባላለሁ። እንዳጠቃላይ እንዳገራችን ማለት ነው ምገባ ስነ ስርዓት መካሄዱ ለተማሪዎችም በወላጆችም ላይ ጥሩ ውጤት አምጥቷል። ለምሳሌ ከዚህ በፊት ወላጆች ልጆቻቸውን ከትምህርት ቤት ያስቀሩ ነበረ። በምን ምክንያት የሚቋጥሩት ነገር ላይኖራቸው ይችላል። የምገባ በመጀመሩ ግን ብዙ አስተዋጽኦ አድርጎላቸው ተማሪዎች ግቢ ውስጥ እየቀሩብን አይደለም። በጣም ደስ ይላል። በዚህ ይቀጥል። መንግስት የሚያደርገው ድጋፍ እንዳያቋርጥብን እላለሁ። ይሄኛው ስራ ሁሌም በመንግስት ሀብት የሚመደብለት ብቻ ሳይሆን አንደኛ ማህበረሰቡ ይሳተፍበታል፣ ሁለተኛ መሬት ያላቸው ትምህርት ቤቶች አሉ። የራሳቸው መሬት ያላቸው ትምህርት ቤቶች እነዛን መሬቶቻቸውን በራሳቸው
አርሰው ለትምህርት ቤቱ ግብአት ሊሆን በሚችልበት አግባብም እየተመራ ነው ማለት ነው። በዚህ ዓመት አንዱ ለትምህርት ለዚህ ለእርሻ ስራው ቢያንስ የሚያስፈልጉ ነገሮች በፋይናንስ ደግፈን በበጀት ደግፈን ቀጣይ ባለው ዓመት ይበልጥ ተጠናክሮ የሚሄድበት አግባብ እየሰራን እንደምንሄድ ታሳቢ መደረግ መቻል ይኖርበታል። ብቻም ሳይሆን ስራው ከቅድመ አንደኛም ወጣ ብሎ አንደኛ ደረጃም ያሉ በቀጣይ ዓመት ይሄንን እያሰብን እንደምንሄድና በትምህርቱ ላይ ያለው አዎንታዊ አስተዋጽኦ ከፍተኛ ስለሆነ ይሄ ስራ በከፍተኛ ደረጃ እየደገፍ ነው የምንሄደው ነው። በዚህ አጋጣሚ ማህበረሰቡም ወላጅም ይሄን ስራ ሌሎችም የግብረሰናይ ድርጅቶችም እያገዙን ነው። በዚህኛው ስራ በከተማችን ውስጥ በተለያየ ስራ ላይ የሚሳተፉ ግብረሰናይ ድርጅቶችም እየተሳተፉበት ስለሆነ እሱን ስራ በቀጣይ አጠናክረን የምንቀጥል መሆኑን ለማንሳት ነው። ይህንን ምገባ ያመጣው ፋይዳው ልጆች ምገባውን ከጀመርን በኋላ በጣም ሰፊ የሆነ ቁጥር ወደ ትምህርት ቤት የመምጣት ስራዎች የማምጣት ተማሪዎች ወደ ትምህርት ቤት እንዲመጡ ያስቻለ እና ውጤት ያየንበት እንደሆነ መገምገም የቻልንበት ሂደት ነው ያለው። እንግዲህ አሁን ዛሬ የምናየው የቡያ አጸደ ህጻናት ትምህርት ቤት በክልል ደረጃ ብቸኛው የመንግስት ተቋም ከመሆኑ ጋር ተያይዞ ይህም ተቋም የኤንጂኦዎች እና መንግስታዊ ያልሆኑ ድርጅቶች ከመንግስት ጋር በጋራ ተቀናይተን የፊት ለፊት የምናየው የብሎኬት የአንድ ብሎክ ግንባታና ህጻናትን ከመመገብ ጋር ተያይዞ የከተማው መንግስት ከማዘጋጃ ቤት በጋራ በመሆን ከ1 ሚሊዮን ብር በላይ ሀብት መድቦ ዘንድሮ በሳምንቱን ሙሉ ምገባ ለማካሄድ ስራዎች አቅደን እየሰራን ያለንበት ሂደት ነው ያለው። በከተማ ደረጃ በቡይ ዙሪያ በነጌሳና ቡይ 01 ቀበሌ በሶስቱም ቀበሌ 600 እና ከዛ በላይ ህጻናት በዚህ ማዕቀፍ ውስጥ ያሉ ከመሆኑ ጋር ተያይዞ ልዩ መሰረት ላይ ልዩ ስራ እንደሰራን እኛም በትምህርት ዘርፍ ላይ የገመገመን የመጣንበት ሂደት ነው ያለውና ቀጣይ ምገባውን ከመንግስት ለማላቀቅ በትምህርት ዘርፉ ላይ አቅደን እየሰራን ያለንበት ሂደት ነው ያለው። ይሄንንም ሁለት ተቋማቶች መሬታቸውን አርሰው እንዲመግቡ ለማስቻል በከተማ አስተዳደሩ ከ200 ሺህ ብር በላይ ቁጥር 2 ትምህርት ቤት ላይ ኢንቨስት ተደርጎ ቀጣይ ከ9 ጥማድ በላይ መሬት ታርሶ ምገባውን ከመንግስት ተላቆ የማህበረሰብ እንዲሆን በልዩ ትኩረት እየሰራን ከመሆኑ ጋር ተያይዞ መንግስትም ለትምህርት ዘርፉ ላይ እየሰጠው ያለው ትኩረት በጣም ላቅ ያለ እንደሆነ በትምህርት ማህበረሰቡ ስም በዚህ አጋጣሚ ላመሰግን እወዳለሁ። ስሜ ብዙ ተሾመ እባላለሁ። የቡያ አጸደ ህጻናት በሞግዚትነትም በህጻናት አጠባበቅ ዙሪያ እሰራለሁ እና የህጻናት ምገባ እንደ አጠቃላይ በጣም የሚያስመሰግን ስራ ነው። እንደ ቡያ አጸደ ህጻናት ተማሪዎች ደግሞ በጣም የተለየ ድጋፍ የሚያደርግ አቅም ለሌላቸው በተለይ አቅም ለሌላቸው ማህበረሰቦች በጣም ልዩ ድጋፍ እያደረገልን ነው ያለውና በጣም እናመሰግናለን። እንደ አጠቃላይም እንደ ሌሎች ትምህርት ቤትም እንደዛ በጣም የተለየ ድጋፍ ነው የሚያደርገውና በጣም ማመስገን እወዳለሁ። እኛም እንደ ወላጆች በጣም ደስተኛ ነን ይሄ ምገባ በመደረጉ። ለልጆቻችንም ደግሞ የተለየ ንቃትና የተለየ ፍላጎት እንዲኖራቸው አድርጎልናልና ልጆች በጣም ጉጉት አላቸው በዚህ ድጋፍ ላይ ማለት ነው። ከተማ አስተዳደሩም ለትምህርት ዘርፍ ላይ ላደረገው አስተዋጽኦ ምስጋና ማቅረብ ፈልጋለሁና በጣም ብዙ የሚሆኑ ሀብቶች በትምህርት ዘርፉ ላይ ያደረገ ውጤት እንድናመጣ ያገዘን ከመሆኑ ጋር ተያይዞ ቀጣይም በዚሁ ድጋፉን እንዳይለየን የሚል መልእክት ለማስተላለፍ ፈልጋለሁ።